ከነጻነት ወርቅነህ የተማርኩት አንድ ትልቁ ነገር ምን እንደሆነ ታውቃላችሁ? በትልቅ ፈተና እያለ ለሰዎች ደስታ መስጠት። አያችሁ፣ ነጻነት ከፊቱ ፈገግታ ርቆት አያውቅም። ብዙዎቻችን ልብ አላልንም because ቲክቶክ ላይ ተጠምደናል፣ የራሳችን ህይወት ላይ ተጠምደናል፣ የሌላ ዓለም ውስጥ ነው ያለነው። ገባችሁ? ግን ነጻነት ለካስ ምሳሌ ነበረ። በብዙ ነገር እያለፈ ነበረ፣ እያሳየንም አልነበረም እኛን። አንዳንዴ ይናገራል ግን ፈገግታ ከፊቱ አይጠፋም። ምን ያህል ጠንካራ ይሆን? ምን ያህል ከመንፈሱ ጋር ተገናኝቶ ይሆን? ምን ያህል እግዚአብሔርን አውቆ ይሆን? እናም ነጻነት ትልቅ ትምህርት ሰጥቶኛል ለኔ። እኔ ደግሞ ይህ ትምህርት ለመረዳት ዘግይቻለሁ ብዬ አስባለሁ። ምክንያቱም ነጻነት ከኛ ሲለየን ነው ይህ ትምህርት የተማርኩት የበለጠ። ከዛ በፊት መማር ነበረብኝ። ችግር የለውም፣ ለምክንያት ነው። እና ብዙዎቻችን የራሳችን ችግር እያለፈን ያለነው። አያችሁ፣ የውስጣችን ስቃይ አውጥተን ለሌላ ሰው ስቃይ አድርገን ምንሰጥ ከሆነ ለዚህ ዓለም ምንም አንተርፍም። ምንም እናመጣውና ምን በጀው ነገር አይኖርም። በውስጣችን ስቃይ ተሸክመን ለሰው ፈገግታ መስጠትን ምንችል ከሆነ፣ ይውህናን ፍቅርን መስጠትን ምንችል ከሆነ ትልቅ ትዕድልት ነው። እኛ የእግዚአብሔር ልጆች ነን ማለት ነው። ይገባኛል፣ ብዙዎቻችን በገንዘብ እንሰቃያለን፣ በጤና እንሰቃያለን። የየራሳችን ጎደሎነትና የሚያስጨንቀን ነገር አለ። ግን ይውህናን ፍቅርን መስጠትን ከተማርን ትልቅ ለውጥ እናመጣለን። ሀገራችን ላይ ትልቅ ፍቅር ይሰፍናል፣ ትልቅ ተአምር እንፈጥራለን። because ሳይኖርህ ፍቅር ስትሰጥ፣ እያመመህ ያለ ሰውን ስታክም ምን ያህል ጸጋ ነው? ምን ያህል ጥንካሬ ነው? ምን ያህል ብርታት ነው? ሁላችንም እንደዚህ ብንሆን እቺ ዓለም እንዴት በተቀየረች ኖሮ። አብዛኛው ሰው የሚጠላ ሰው ውስጡ ጥላቻ ያለበት ሰው ነው። ሰው መጉዳት የሚፈልግ ሰው ንዴት የሚሰማው ሰው ነው። ግን ንዴታችን ራሳችንን ይዘን ቢሆን ፈገግታና ፍቅር ብናካፍል ሰማይ እንደርሳለን። ነጻነት ወርቅነህ ይህን ያስተማረኝ ያ ሁሉ ህመም ይዞ ተሸክሞ በስንት መከራ ያለፈ ስራው ሲገብቶ ሰዎችን ያሳቀ ስናየው ምን ያህል ጥንካሬ አልገባንም። ከውጭ ሲታይ መቀላል ይመስላል፣ መሳቁ ቀላል ይመስለናል። ለካስ እቺ ፈገግታ ከባድ ነች። ነጻነት ወርቅነህ ጠንካራ መንፈስ ነበረው። እቺ ጠንካራ መንፈስ ደግሞ ከላይ ሆና ያያየችን እንደሆነ እርግጠኛ ነኝ። እወደዋለሁ። ትልቅ ትምህርት አስተምሮኛል። አድናቂው ነኝ። አሁን ደግሞ የሱ ተማሪ። ይሄ ለማለት ብዘገይም ግን ከማለት ወደ ኋላ አልልም። እወዳችኋለሁ።